የጌታ መንፈስ በውስጤ የሆነ ያመለከተኝ ነገር አለ። ይሄን ሰው ጥሩት ፕሊስ። ላይቭ ላይ ነው ያለው። እኔ በቃ አሁን ምንድን መሞት ነው ፈልጎ በቃ እኔ አሁን ለምን ትሞታለህ? ሲሳይ ማን ነው? ግሩም ሲሳይ ግሩም ነው የሚባለው። ኧረ ይፈልጋል በሉት ፕሊስ። እማነበውን አቁሜ ነው እንደ ድንገት ባላየሁት ኖሮ የሆነ ሜሴጅ ሲመጣልኝ ላይ ብዬ እሱን እንደ ድንገት ገብቶ አየሁትኝና አባቶይ ሲሳይ ግሩም የሚባል ጥሩት። ላይቭ ላይ አለ። አይ ቲንክ በቅርብ ነው ጌታን የተቀበለው። የተቀባይ እግዚአብሔር ቃል ቤተክርስቲያን እንዳለ ነግሮኛል። እዛ ውስጤ የተናወጠለት በጣም። ይህን ሰው ሂዱና ሲጥሩት ፕሊስ ባካችሁ ወገኖች፣ በጌታ ፍቅር ልለምናችሁ። የጌታ መንፈስ በውስጤ የሆነ ያመለከተኝ ነገር አለ። ይሄን ሰው ጥሩት ፕሊስ። ላይቭ ላይ ነው ያለው። ሂዱና ገስት ካስገባችሁም ገስትም ካስገባችሁ ጥሩት። እኔ አላውቀውም። ባለፈው ላይ ነው የሆነ ቦታ ላይ ያየሁትኝ እና በጌታ ነኝ ብሏል። የተቀባይ እግዚአብሔር ቃል ቤተክርስቲያን ነው፣ ግን ፊቱ ላይ የሚነበበው ነገር ፕሊስ በጌታ መንፈሴ እንዲያርፍ ከፈለጋችሁ ሂዱና ጥሩት። ለዛ ስለ ላይቡን የከፈትኩት እንጂ እኔ እየጻፍኩ እያነበብኩ ነው ያለሁት። ፕሊስ ሂዱና ይፈልጋል ና ዝጋና በሉት። እኔ ጋር ይምጣ። ቆይ ስሙን በደንብ አሳየን እስቲ። ኤርሚ ሲሳይ ይባላል። ሲሳይ ግሩም ነው የሚባለው። ሲሳይ ግሩም ይባላል። ፕሊስ ይሄን ወንድም እሺ። በቃ ውስጤ በጣም በፍጹም ሊያርፍ አልቻለም። ጌታዬ አንተ ሰውን ታውቃለህ፣ የኔ አባት። ሰውን አያውቅም። ሰው በምን ህይወት ውስጥ እንደሚመላለስ ማንንም አያውቅም። አንተ ግን ሰውን ታውቃለህ። ሳራዬ በዕብራይስጥ እየጻፈችልኝ ነው እና ላይቭ ላይ ነው ይላሉ። ኤርሚ ግቢና ኤርሚ ፈልገዋል በይው እስኪ። በጌታ ስም ተባረኪ ሳራ፣ ጸጋ ይብዛልሽ። እግዚአብሔር ሰውን ያያል። ግን እግዚአብሔር ሰውን ያያል። አባቶይ በምን አይነት ሁኔታ ውስጥ እንዳለ አንተ ታውቃለህ። ስልኬን ሜሴጅ ላነሳስል ይህን ሰው ወደ እኔ እንዳየው ላይቭ ላይ ሆኖ በውስጥ የተናገርከኝን ድምፅ ታምነዋለሁ። ጌታዬ ከክፉ የተጠበቀ ይሁን፣ በጉድለቱ ሙላት ሁንለት። አግኝቸው በጎ ፍቃድ ሆኖ እስከነግራው ድረስ ለታመኑት እጆች ለአንተ አደራ አሳልፌ እሰጠዋለሁ። መልካሚቱ እጅ ለመልካም በሱ ላይ ትሁን። ከታሰረበት ስርዓት ልትፈታው፣ ከየትኛውም ጉድለት ነፃ ልታወጣው ፍቃድ ነውና ስለ ወንድሜ ስለ ሲሳይ አንድ ቀን ያየሁት ዛሬ ሁለተኛ ቀኔ ነው። አንተ ግን ሰውን በምታይበት እኛ አናይም፣ እኛ በምናይበትም አንተ አታይም። የምሕረት ብዛት በሱ ላይ ትሁን። ቀኝህና የፊትህ ብርሃን ይብራለት። በደል ኃጢአቱን ይቅር በለው። መልካሚቱ እጅ ለመልካም በሱ ላይ ትሁን። አባዬ በመንፈሴ ላይ ስለዚህ ሰው እንድታመም በእኔ አይን ውስጥ ሆነ ይኸው ቅዱስ የእግዚአብሔር ልጅ ስም ይባረክ። እረፍትን ስለምትሰጠው፣ ነፃ ስለምታወጣው፣ እንዲህ አይነት ህይወት ስለማይቀጥል አባዬ ለአንተው አደራ አሳልፌ እሰጣለሁ። ወንድሞች ቢጠይቁት አልመጣም ብሏል። አንተ ግን ሰውን ታያለህ። በጌታ በኢየሱስ ክርስቶስ ስም ለታመኑት እጆች ለአንተ አደራ አሳልፌ እሰጥቸዋለሁ። በኢየሱስ ስም አሜን። ኤርሚያው ደውዬለታለሁ። እሺ፣ እግዚአብሔር ሰውን ያያል። ስልኩንም ማገኘው ሰጠኸው? ስልኩን ሰጠህ? ደውዬለት አነሳልኝና ዳታ የለኝም እኮ በመጣም ምናምን ሲል ባለች ዘግተና ምናምን ስለው እሺ ብሎኛል። ግን ስልኩንም ልኬልሃለሁ። እሺ እዚሁ ራሱ እናግዘዋለን። እኔ በበኩል እሱን አግዘዋለሁ። ወንድሞችና እህቶች እዚህ
በጎ ፈቃዳችሁ ከሆነ እስኪ አንድ ሰው ኢትዮጵያ ያለ ማን ነው? ዳኒ ያለ ወንድምነት ሌላ ሰው ኢትዮጵያ ውስጥ ታማኝ የሆነ ሰው የባንክ አካውንት ያለው ከዚህ በረከት ብትሳተፉ በጣም ደስ ይለኛል። ሳየው ጌታዬ በውስጤ የነገረኝ በባዶነት የተመታ ሰው ነው እና በቃ ውስጤ ተላወሰ። እኔ ከምጎርሰው ላይ ቆርሼ ልሰጠው ከቻልኩ፣ ካልሆነም ደግሞ በብዙ ብከብድባችሁ ማለት ነው። እሱ ምን እንደሚል አላቅም። የፈለገውን ይበል። እኔ የጌታዬን ድምፅ ነው የምሰማው። በቃ እንደው እዚሁ ያላችሁ ሰዎች 10 ብር ብታዋጡ ለዚህ ሰው በቃ እሱ ስለራሱ ምን እንደሚል አላቅም። እኔ ቸገረኝ አላልኩም ምናምን ነገር አላልኩም ብሎ ሊል ይችል ይሆናል፣ ግን በባዶነት የተመታ ሰው ነው እና ከኢትዮጵያ ማን ያለው ይህንን ሊያስተባብርልን የሚችል ባንክ አካውንት ያለው ሊሰጠን የሚችል እና እዛው ኢትዮጵያ ውስጥ ያላችሁ ወገኖች አግኝታችሁት ብትሰጡት በዚህ አትከስሩም። የሰራዊት ጌታ እግዚአብሔር በጎነትን መልሶ ይከፍላችኋል። አሁን እሱ መጥቶ እንትን ላይለን የሚችል ግርማ አለ። ግርማን አስገባው። ግርምሽዬ ይህን ማለት ይችላል። አስገብቻለሁ። ኤርሚ እንደምንም ሆኖ ይችላል። እሱ ቢያግዘን ግርምሽ እናግዘው ልጁን። እኔ ገና ምንም ነገር ሳየው በባዶነት የተመታ ሰው ነው እና የእግዚአብሔር መንፈስ በቃ በዚሁ በፋይናንስ አቅጣጫ እገዛ እንዳረግለት በልቤ ሲናገረኝ የኔንም የሌሎቻችሁም ተጨምሮ አይ ቲንክ ጌታን የሚያውቅ ሰው ይመስለኛል። እና ደግሞ በጣም ተቸገርኩ ብሎ ይላል። ስልኩ ካገኘው ደውለታለሁ። ነፃ መውጣት ካለበት ነገር ላይ ይወጣል። ይሄም ብቻ አይደለም፣ ሌላ ምስራትም ጭምር እንዳለበት በደንብ ነው እንትን የሚለው። ኦኬ፣ በጎ ፈቃዳችሁን ወገኖች ስንት ሰው ትስማማላችሁ? ብዙ እንደከበድኩባችሁ አውቃለሁ፣ ግን ይሄ እኔን ወንድም አላውቀውም፣ እግዚአብሔር ግን ያውቃልና በዚህ በጎ ስራ ተባባሪ ኤርሚያው አንድ ጊዜ አቤት፣ አንድ ጊዜ እዚህ ጋር አካውንት ፖስት የምታደርጉ የማንን ነው? አካውንት የማንን እንዳታደርጉ ብሎክ አድርገው። አቤ የምትባለው ሰው ብሎክ አድርገው። ብሎክ አድርገው። እሺ፣ አካውንት የሚያስፈልገውን እንሰጣቸው። የስልክ ቁጥር ሁሉም ይጽፉ አሉ። ፕሊስ አትጻፉ ስልክ ቁጥር ስልክ ቁጥሩንም ብሎክ አድርጓቸው። የማይሰሙ ከሆነ ስልክ ቁጥር የሚጽፉትንም ብሎክ አድርጉ። ቴንኪዩ። ስልጣናችሁን ተጠቀሙ። ግርምሽዬ አይ ቲንክ ሞዴሬተር የለ መሰለኝ፣ ይሰጥሃለሁ። ኦኬ ግርምሽዬ ይሄን ነገር ማድረግ ትችላለህ ፕሊዝ ወንድምነት። ኤርሚ ሁላችሁንም ሰላም ብያቸዋለሁ። ምናልባት ከኔ በተሻለ አይ ቲንክ አዲስ አበባ ላይ ያለ ሰው ብናገኝ የተሻለ ነው። እኔ ሐዋሳ ሻሸመኔ ነው ያለው። አዲስ አበባ ላይ ቅርብ የሆነ ሰው ይሄንን ሃንድል ማድረግ የሚችል በታማኝነት ያለ ሰው ያለ እንደሆነ ቢሆን ይቻላል። ማን ሊያደርግ የሚችል? ውቢትዬ እህትየው የሀገር ውስጥ የባንክ አካውንት አለሽ እንዴ? ጉደታ አለ። ጉደታ ታች ላይ አለ። የለኝም ኤርሚዬ፣ ኢትዮጵያ የለኝም። ኦኬ። አይ ታማኝ የሆኑ ሰዎች ነው ለዚህ የሚያስፈልጉ። ኤርሚ ለብሩኬ ደወለ። ኤርሚ ዳንኤል ደውላለሁ። ዳንኤ በዛበት የባለፈውም እህታችን ስላለ ብሩኬ ቸርች ነው አሁን መሰለኝ። ቸርች ናቸው በዚህ ሰዓት ላይ ዳንኤ ብሩኬ ቸርች ናቸው ያሉት። ኤርሚ ቆይ፣ ባለቤቴ እኮ አለ ረሳሁት። ቆይ ልደውልልህ። ኦኬ ኤርሚ ሰላም ለእናንተ ሁላችሁ። ምንድን ነው? ደህና ነኝ። ስክሮል ሳደርግ አንድ ወንድም አየሁኝ እና ሳየው ጌታዬ ያየው በእኔ ውስጥ ነው። እኔ ዝም ብዬ በስጋ እኔ ያየሁት ግን የአምላኬ ድምፅ። ኦኬ አይ ቲንክ ራሱ መጥቷል። ኤርሚ መጥቷል። ሰላም አይ ቲንክ ኪሳይ መጥቷል። እኔ ልውረድ ይግባል። የታለስ ኤርሚ ሻይ አቤት፣ ይሰማል ድምጼ? ኢንተርኔት ዳታ ልኬለታለሁ በቁጥሩ እና እንዲገባ አይ ቲንክ ነግሬዋለሁ። ገብቷል መሰለኝ። አሁን አስገቡት እሱ። ኦኬ በጣም አሪፍ።
እሺ ካርድም ሌላም ሰው ካርድ ልኮለታል። መለሰ ተባረክ፣ ጸጋ ይብዛል። ኦኬ ሲሳይ የት አለ? እስቲ አንድ ቁጥር ጻፍልኝ ሲሳይ፣ አንድ ቁጥር ጻፍልኝ። ጊዜ ወገኖች ቆይ ልደውልለት አንዴ። ቪዲዮ ይከፍታል፣ ራሱ ይምጣ። ቪዲዮ ይከፍታል። በቃ ተውት። ራሱ ቴንኪዩ ብራዘር ዳታ ስለሞላለት ተባረክ። ጌታ ኢየሱስ ስም ይባረክ። ጌታ ስም ይባረክ። ተባረኩ ወገኖች። በአንድ ወቅት ላይ ቤዛ ኢንተርናሽናል ቸርች ቲኬ ህንፃ 8ኛ ፍሎር ላይ እዛ በአምልኮ ላመልክ ሄድኩኝ እና ወደ ኋላ አካባቢ ነበር የተቀመጥኩትኝ። ምናልባት ጉባኤውን አዳራሹን የምታውቁት ካለ 8ኛ ፍሎር ላይ ቲኬ ህንፃ ቤዛ ኢንተርናሽናል ቸርች እነ ፓስተር ዘሩባቤል ያኔ ገና ከአሜሪካ መጥቶ እዛ ጀምሮ ነበርና ተዘምሮ ካለቀ በኋላ መባ ሊሰበሰብ ነው እና መድረክ ላይ አገልጋዩ እየተናገረ ያለ አይ ቲንክ ሳሌ የሚባለው ወንድም ይሁን ራሱ ፓስተር ዘሩ ይሁን አይዶ ነው እየተናገረ ያለ ገና ለመባ ሊጸለይ ነው እየተናገረ ያለ ከፊት ለፊቴ ወንበር ላይ ጀርባቸውን ማያቸው ባልና ሚስት እንደሆኑ ያመላክታል። ተቀራርበው ነው የተቀመጡት፣ ደሞም ያወራሉ። በኋላም አይ ቲንክ ሲወጡም እንደዛ ነው ያየኋቸው እና አንዲት እህት ከማንጃቺ ከባለቤቷ ጋር የተቀመጠችዋን እህት ፊቷን አላየውም፣ ጀርባዋን ያለው እሷ ከፊት ለፊቴ ባለ ላይ ነው የተቀመጠችው። እኔ ከኋላ ላይ ነኝ ያለሁት። የኔ አይን ከኋላ ነው የሚያያት። ከፊት ለፊትም ባያት ፊቷ ላይ ያለውን ነገር ተው ፕሊስ፣ አደውሉብኝ ፕሊስ። ላይቭ ላይ ያለው አደውሉብኝ። ላይቭ ያላችሁ ለወሳኝ ነገር ካልሆነ በስተቀር እና ጌታዬ ኢየሱስ አያት፣ ጌታዬ ኢየሱስ አያት በእኔ ውስጥ። ያ መንፈስ ነው አሁን ውስጤ ለዚህ ልጅ የተሰማኝ። ያ መንፈስ ነው ውስጤ የተሰማኝ። ጉባኤ ውስጥ ምን አይነት ሰዎች እንደሚመጡ በምን አይነት ሁኔታ እንደሚመጡ ማንም ምንም አያውቅም፣ እግዚአብሔር ካልሆነ በስተቀር። የለበሱት አንዳንዴ ንጹህ ይሆናል፣ ያለቻቸውን አጥበው ነው የሚመጡት። ውስጣቸው ግን በቃ በባዶነት የተመታ ከቸርች ሲወጡ ሊበሉት እንኳን ያላቸው ነገር እንዳላቸው ተስፋ የሚያደርጉት ነገር ምንም ነገር የሌላቸው ያችን እህት እግዚአብሔር የነገረኝ እንደዛ ነበር። ከባሏ ጋር ጎኔ ከፊት ለፊት ባለው ወንበር ላይ ተቀምጣለች። ብታዩቸው ወንድሞች ናቶች ምንም ነገር የጎደለባቸው አይመስሉም፣ ግን እግዚአብሔር ሲናገር ብቻ ነው የሚያውቀውና መጨረሻ ላይ ሳወራት ጌታ እንደዚህ ይናገረኛል እናንተ ብዬ ነገርኳት። ጉባኤው ካለቀ በኋላ ድጋሚ አግኝቻት አላውቅም። ኪሴ የሚቆረስ ነገር ኖሮ አልሰጣት። አገልጋይ ነኝ፣ የሙሉ ጊዜ አገልጋይ ነኝ። ግን የአባባ ድምፅ በቃ በፍጹም አልረሳውም። በቃ ባሰብኳት ቁጥር ማለት ነው፣ ባሰብኳት ቁጥር ይህ ወንድም ወንድም የነገረኝ አይነት መልእክት ነው ጉባኤ ውስጥ ያን የሰማሁት የነበረ ለማለት ነው። ስም ይባረክ አባዬ።
እግዚአብሔር ወንድሞች እናቶች እዚህ እየጻፍኩ እያነበብኩ እራቴን እንኳን አልበላሁትም ቁጭ አድርጌው ማለት ነው። መብላት አቃተኝ፣ መጻፍም አቃተኝ፣ ማንበብም አቃተኝ። እሺ ሊመጣ አልቻለም። እኔ በስልክ ደውለታለሁ። መልካም ነበር እዚሁ አሁን በዚሁ ጊዜ ቢደረግ ማለት ነው። ነገ ላይ ባይሆን ብርክዬም ቸርች ነው። ላይቡን ዘግቷል። ይመጣል ልጁ። ኦኬ ላይቡን አስገብቶኝ አዘግቼዋለሁ። አሁን ያው ሲሲ መጥቷል። ማብሮኝ ነው የመጣው። እሺ ወንድሜ ሲሳይ እንዴት ነህ? ኤርሚዬ ምርጥ ሰው ወንድሜ ሰላም ነው። አንተ ባትኖር እኮ እኔ ወንጌልን አላየውም ነበር። ጌታ ባይኖር የሳሎን ጌታ አንተ ዘርፌ ትዝታው በጋሻው ምን አይነት የክርስቶስ ጥበቃ ናችሁ ግን? እናንተን እያየሁ እኮ ነው እኔ ቪዲዮ ላይ እነሱ የሚያወሩት ነገር ምንድነው ብዬ ጥያቄ ተፈጥሮብኝ ምናምን መጣሁ። እናንተን የፈጠረ ጌታ ክብር ምስጋና ይግባው። እኔን ሲሆን እናንተን ገነት ያስገባል። ለብርቱ ጉዳይ ነው የፈለግኩት። እሱም በሌላ ቀን ትነግረናለህ። ቢኒያም አሁን ደውሎልህ ነበር አይደል? ሲሳይ ማይክን ክፈታውና አውራኝ። ቢኒያም ደውሎልህ ነበር አይደል? አሁን መንገድ ላይ ሲኖ ምናምን እያለፈ ስለሆነ ይረብሻችኋል ብዬ እኮ ነው ሚውት ማለት ነው። እኔን ስማኝና መልስልኝ አንዴ። ቢኒያም አሁን ደውሎልህ ነበር አይደል? አንድ ጥያቄ ልጠይቅህ። በጎ ፍቃድህ ነው የምጠይቅህ ልታደርግልኝ? አረ ችግር የለው። እሺ የኢትዮጵያ ንግድ ባንክን አካውንትህን ለቢኒያም ከነሙሉ ስም አሁኑኑ ላክለት። አሁን እዚሁ ጋር ጻፍለት በዋትስአፕ። የለኝ። ምንድነው የባንክ አካውንት? ምንም ነገር የለህም? አንድ ባንክ ያለችኝ አቢሲኒያ ብቻ ነው። ባንክ ራሱ ሄጄ አላውቅም። አንድ አቢሲኒያ ጓደኞቼ እዛ ስለሚሰሩ አካውንት ክፈት ብሎ እሷን አስከፍቶኛል እንጂ። እሺ የአቢሲኒያ ባንክ አለህ ቁጥርህ? ስጠው ለቢኒ በውስጥ ጻፍለት ከነሙሉ ስምህ። ለቢኒያም ጻፈውና ቢኒ ፐብሊክ ያደርገዋል። ቲክቶክ ላይ ያለው ነው ስሜ። ቁጥሩን ልንገረው እዚሁ? ኖ እዛ ትንገር። ጻፍለትና በውስጥ ጻፍልኝ። በውስጥ አሁን ጻፍለት። በውስጥ አሁን እዚህ ሆነ ማለት ነው። ሳትሆን አሁን ዋትስአፕ ላይ ጻፍ። ዋትስአፕ ላይ ልላክልህ እሺ ሜሴጅ እኔ መሆኔን እንድታቅ። ያ በውስጥ ነው፣ እዚህ ፐብሊክ እንዳታደርገው። እሺ ጽፈለታለሁ። እሺ ሚዩት አድርገውና ተጻጻፉና ቢኒያው ስጨርስ ንገረኝ። እሺ በኋላ ነው ከላይ ብሱል አሁን ከፈለክ ወይ ውጣና ጻፍለት ለቢኒያው። እየጻፈልህ ነው ቢኒያም። ዋትስአፕህን ይኸው። ዋትስአፕ ላይ ቢኒያም ነኝ ብዬ ጽፌልሃለሁ። አሁኑኑ ጻፍልኝ። ልክ ነው ወገኖች፣ ማለት በቃ እንድናደርግ አሁን በዚህ ጉዳይ ለዚህ ወንድም በልባችሁ ያሳሰባችሁን ገናና የሆነው የእግዚአብሔር ልጅ ኢየሱስ በመንፈሱ ለመንፈሴ ስለተናገረኝ ይህንን ወንድም አቅማችሁ የፈቀደውን ያህል የምታደርጉ ወንድሞችና እህቶች ብታደርጉ በሕያው ጌታ ፊት እነግራችኋለሁ፣ አትከስሩም፣ አትበሉ። ከፈለገ ወስዶ የፈለገውን ነገር ያድርግበት፣ ከፈለገ ይብላው፣ ከፈለገ ይርጨው፣ ከፈለገ ይጠጣበት፣ ከፈለገ ምንም ብቻ ያድርግበት። ግን ይሄ ወንድም እግዚአብሔር በመንፈሴ የተናገረኝን ነገር በጌታ ያመናችሁ ወንድሞችና እህቶች ይገባችኋል። ሁሉ እዚህ አይነገርም። እሱን በማድረግ የምትተባበሩ ወንድሞች ተባበሩ። ቴንኪው እግዚአብሔር ይባረክ። ቴንኪው ወንድምነት ካገኘህ ላክልኝ። ፐብሊክ አድርገው፣ ትልቁ ላይ አደርግሃለሁ። አረ ኤርሚኔ ጨላ አልፈልግም። አንተ ስላልክ አይደለም ብራዘር። ካልፈለክ ለሰዎች መስጠት ትችላለህ። የማትፈልግ ከሆነ አትፈልግም። እኔ ግን የታዘዝኩትን አደርጋለሁ። እኔ ገነት ነው ፈልጉ ኤርሚ፣ ገነት በመድዬ እኔ ቀልድ አላውቅም። በቃ መድዬ
ገነት በገንዘብ አይገባም። ብር ቆሻሻ ነው ብራዘር። ቆይ ገነት በገንዘብ አይገባም። በገንዘቡ ገነት እንድትገባ አይደለም። በቃ እኔ ገና ምንም ሳትናገር ገና መጀመሪያ ገና ስጀምር 3 ሰዎች ሆነው ገና ሰው እየገባ እያለ ነው ያየው። በዛን ሰዓት እግዚአብሔር የተናገረ በባዶነት ተመታል። የለም ማለት ኢትዮጵያውያን መግደርደር ካልሆነ በስተቀር የለም እጅ ላይ ኪስ ላይ ምንም ነገር እንደሌለ ያኔ ነው የነገረኝ። እኔ ገና 3 ሰው ገና ላይቭ ስንገባ ማለት ነው። እና ይህንን ከገፋው እኔ ምንም ማድረግ አልችልም ብራዘር። ኦኬ አንዳንዴ እግዚአብሔር ሊጎበኝ ሲመጣ እንኳን መግደርደር የለብህም። ገና 3 ሰው አልኩ። የመጀመሪያው ኖቲፊኬሽን ሲገባ እኔ በባለፈው ላይ ኤፍሬም በገባበት ሰዓት ላይ ያኔ በፌክ አካውንት ፎሎ አድርጌ ነበረ እና ኖቲፊኬሽን መጣ የሆነ ሜሴጅ ላይ ስል ማለት ነው። ሲመጣ ስገባ 3 ነው 4 ሰዎች ናቸው። ገና ያኔ ነው ገና ፊትህን ሳየው እኔ እግዚአብሔር የሚናገር አምላክ ነው። ለአንተ ምናልባት ላይመስል ይችላል፣ ግን በባዶነት የተመታ ሰው ነህ ብራዘር። ያም ባዶነትህን እግዚአብሔር እዚህ ባሉ ቅንና የዋህ ኢትዮጵያውያንና በጌታ ያመኑ ወንድሞች እናቶቼ ነው እዚህ እየጠየቅን ያለ ነው። ጸሎትም ያስፈልጋል። በውስጥ መስመር እደውልልሃለሁ። ኦኬ ጸሎት በደንብ ነው የሚያስፈልግህ። በቤተ ክርስቲያንም መበርታት አለብህ። ስልክህን ስለሰጡኝ እደውልልሃለሁ። ቢኒያው ስለሰጠኝ ማለት ነው። ኦኬ ቆይ ወገኖች ኦኬ አሁን ፐብሊክ ሊደረግ ነው። ቆይ ፐብሊክ ሊደረግ ነው። ስልኩ ፐብሊክ ሊደረግ ነው። መንግስተ ሰማያት በእግዚአብሔር ልጅ መግባትን ታገኛለህ። ቅድም በአንተ ወንጌል ሰምቻለሁ ብለኸኛል አይደል? እሱን እነግርሃለሁ በደንብ። አብረን ነው የምንገባው። በጌታ በኢየሱስ ክርስቶስ አምነን አብረን መንግስተ ሰማያት እንገባለን። መንግስተ ሰማያት የምትገባበትን ብር አይደለም እዚህ የምንሰበስበው፣ ለአንተ የምትበላበት፣ የምትጠጣበት፣ የምትኖርበትን ኑሮ ሆን እሱን ነው እግዚአብሔር ያወራኝ ኑሮ ላይ ማለት ነው። ቴንኪው ወገኖች ተባረኩ። እሺ አካውንቱን ልኬልሃለሁ። አንዴ ፕሮፋይልን እሱን ላድርገው እንዴ ወይስ እንትን ልላክልህ? ወንድምነት ምንድን ነው ያልከኝ? የት አለ ሞባይል? ሁሉ እዚህ ያዶ ምን ላይ ነው የላክልኝ? ኦኬ ዋትሳፕ ላይ ፒክቸሩንም ልኬልህ፣ ፒክቸር አድርጌ ልኬዋለሁ ፖስት ለማድረግ። ቴንኪው። እሺ ሲሳይ ወንድሜ አንድ የማይክ ክፈት እናውረኝ። ሲሳይ ኤርሚ እኔ ምንም አልፈልግም። እናቴ ትሙት። እኔ በቃ አሁን ቅጥል ሊያደርገኝ መድኃኒዓለም ለኔ ያደረገው ነገር ነው። አገኛለሁ እሱ ላይ አንተ ገንዘብ አለ በኪስ የለም እኮ። አሁንም እሱ ነው እያበላኝ እያጠጣኛለሁ። እግዚአብሔር ነው እኮ አሁንም እሱ ሊያበላህ ሊያጠጣህ። እኔ ምንም አልፈልግም። አትፈልግም የእግዚአብሔርን በረከት? እንዴ እግዚአብሔርማ እፈልጋለሁ። የእግዚአብሔርን በረከት አትፈልግም? የእግዚአብሔርን በረከት አትፈልግም? የመድኃኒዓለምን እኮ የእግዚአብሔርን በረከት አትፈልግም ወይ? እንዴ የእግዚአብሔርን በረከት እንዴት አባቴ ነው የምጠላው እኮ የእግዚአብሔር በረከት። እኔ በቃ አሁን ምንድን መሞት ነው ፈልጎ በቃ እኔ አሁን ለምን ትሞታለህ? ስማኝ፣ መድኃኒዓለም ስማኝ፣ ኢየሱስ ማለት እኔ ነኝ የሚዩት ያደረኩ። ስማኝ፣ እንዴት አይነት እኮ ነው ያበሻ ልብ! እንዴት አይነት እኮ ጌታ እግዚአብሔር እርዳን። ለምን መሞት ትፈልጋለህ ብራዘር? ኦኬ ለምን መሞት ትፈልጋለህ? የእግዚአብሔርን በረከት በልጆቹ በኩል እዚህ የወንጌል አማኞች ናቸው እዚህ ጉዳይ ላይ እንዲተባበሩ እንፈልገው። የእግዚአብሔርን በረከት ለምንድን ነው የምትገፋው ነው ብዬ የምልህ። ኦኬ በባዶነት ሰይጣን መጥተዋል። በባዶነት ውስጥ ነው ያለው። እኔ ስምህን አላቅ፣ አንተ በሚዲያ ላይ ነው የምታቀኝ፣ በውስጥ አላወራኝ፣ ስልክህን አሁን ነው ሰዎች የላኩልኝ። ስለዚህ የእግዚአብሔርን በረከት አትክፋ ብራዘር። አንዳንዴ በራችሁን አንኳኩቶ ሲመጣ አትክፉ። ምንም ላይሆን ይችል ይሆናል። ከዚህ በኋላ ቅዱሳን ወገኖች በጌታ ያመኑ ወንድሞቼ እናቶቼ ነው እየጠየኩኝ ያለው። ይህ የእግዚአብሔር ድምፅ ስለሆነ ነው የምናገረው። ለምን ደግሞ መሞቱ የምትፈልገው? እጸልይልሃለሁ። ይሄ መንፈስ ከላህም ላይ መሄድ አለበት። ይሄ የሞት መንፈስ ማለት ነው። ግን አሁን የሚበላ ያስፈልግሃል። አንተ
ቴንክ ዩ። ስለዚህ አንዴ ማይክን ክፈትና ቁጥሩን አረጋግጥልኝ ፕሊስ። ሌላ ነገር ባትናገር ደስ ይለኛል። እሺ ማይኩን ክፈተው ወንድሜ ሲስ። አዎ ጸሎት በደንብ የሚያስፈልግ በውስጥ ደውላለሁ። ቁጥሩን ብቻ አረጋግጥ። ያልተረዳኝ ነገር አለ ኤርሚ። እኔ ቅርብ ጊዜ ነው ወንጌልን አንብቤ የተረዳሁትና ኢሳይያስ 53 አነበብኩ። በጣም ውስጥ ያረረ በቃ እንዴ ሰማይና ምድር የፈጠረው ጌታ በዚህ ልክ ወንጌልን አላቅም። እመቤቴ አርሴማ እያልኩ የኖርኩልኝ ችግር የለም። እኮ እነግርሃለሁ አልኩ። እሱን ነገር እኔ እውነቱን ስለበላው እዚህ ምድር ላይ ምንም አልፈልግም። እኔ ከልክል ነው ስለተባለ ነው እንጂ ይሄ ምድር በጣም ያስጠላኝ። ሰው ጠማማ አይ ነው ገብተህ አሁን የጌታን አድምጠኝ። የጌታን ፍቅር ቅድም እያነሳ አንድ ጊዜ ቆይ። አዎ ለምን እንደሚከራከረኝ አይደው ነው ይሄ ልጅ። ኦኬ የጌታ ፍቅር ኦኬ ልብን አግኝቶታል። ኦኬ ደስ ይለናል። ኦኬ በጣም አይዞህ፣ እሱን ትቀጥላለህ። እግዚአብሔር ግን ታሪክህን የሚለውጥበትን ነገር ጥቂቷን ነገር ለብዙ የሚያደርግበትን ነገር ለምንድን ነው የምትከለክለው? ማለት እንደው ዘመንህን ሁሉ የሚያኖር ብለን አንልም፣ ግን የእግዚአብሔር በረከት ጥቂቱም ቢሆን ባለጠጋ ያደርጋል። እና ለምንድን ነው መሞትን እፈልጋለሁ ብለህ ስትል ይገባኛል። አሁን ጅል ታወራ ያልፈልገውን እኔ እኮ ጌታ እግዚአብሔር አምላክ እኮ ስለተናገረኝ ነው እቤት መጥቼ የገባሁትኝ። ቅድም 3 ሰው ነው 4 ሰው በነበረበት ጊዜ ነው ላይቭ ላይ የመጣሁትኝ። ከዛ ወዲያውኑ ላኩልህ ገስት ላይ አስገብተኝም ጊዜ ትሰጠኛለህ ብዬ ነበር። አንተ ኮሜንት ላይ ከሚጻጻፉት ጋር ተጻጻፍክ። ኦኬ እንኳንም አገኘህ የጌታ ፍቅር ኢሳይያስ 53 ላይ ያለው። እኛም በዚህ ፍቅር ነው የተያዝነው፣ የጌታ ፍቅር ማለት ነው። ግን እሱኛው እንዳለ ሆኖ እሱ ላይ በደንብ አብረን እናወራለን፣ እንጸልይልሃለን። ጸሎት ያስፈልግሃል በደንብ። እሺ ይህን የተደበቀውን ሰው እያስወርዱት ፕሊስ። ምንድነው እንጸልይልሃለን። ይህንን ፍቅር በውስጥ በእግዚአብሔር ቃል በእግዚአብሔር መንፈስ እንዲቀጣጠል በእግዚአብሔር ቃል እንድትመገብ እንድታድግ ክትትል የሚያደርጉ ወንድሞች እና እኛም እንከታተላለን። ኦኬ አሁን ያስፈለገ እሱ የእግዚአብሔር ፍቅር ዋነኛው እንዳለ ሆኖ አንተ በቃ ብራዘር ባዶ ነህ። ባዶ ማለት ምንም ነገር የለም በገንዘብ አቅጣጫ ማለት ነው። ስንት ኢትዮጵያውያን አሉ። ግን እኔ በዚህ መካከል ላይ ካገኘው እኔ የምጽፈውን ማነባውን ትቼ ነው ቁጭ ያልኩትኝ። ስለዚህ ፍቀድልን። እሺ ይሄ የእግዚአብሔር ድምፅ ነው። አንተ ላታውቀው ትችላለህ፣ እኔ ግን በግልጥ እነግርሃለሁ። ኦኬ እኔ አንተ ኑሮውን ህይወትህን አላውቅም እና ተስፋ በመቁረጥ ልሙት ምናምን ነገር ብለህ ምትል ብራዘር፣ ምንም ነገር አልፈልግም። እኔ ምንም ነገር አልፈልግም። በቃ አውቃለሁ፣ ችግርተኛ ነኝ። አውቃለሁ። ፍርፋር እየበላሁ ምኖር ልጅ ነኝ። እኔ ፍርፋር እየበላሁ ነው ምኖር፣ ግን አልፈልግም። እሺ ወንድሜ ሚዩት አድርጌያለሁ። ቆይ አንድ ጊዜ አይ አልፈልግም እያለ አንፈልግም እያለ ቆይ ወንድሜ አልፈልግም እያለ በባዶነት የተመታ ሰው ነው። ይኸው ጌታዬ ኢየሱስ የነገረኝ ገና 3 ሰው ሆኖ ሲገባ ነው። እኔ እዚህ ቁጭ ብዬ ስክሮል እያደረግኩ እያለው ስክሮል አልኩ ሜሴጅ ላይ ስል የገባልኝ ማለት ነው። የእሱም ኖቲፊኬሽን በፌክ አካውንት ገብቼ ሳየው ገና ሳየው ነው እግዚአብሔር የተናገረኝ። ይሄን ከገፋኸው አልፈልግም ብለህ ካልክ ብራዘር በባዶነት ነው በማጣት ነው ፍርፋሪ እየበላውን አልክ። ከዚህ ህይወት ውስጥ እግዚአብሔር ሊያወጣ እየፈለገ ለምን እንደሆነ አላቅም ወንድሞችን አውቶቼ። እሺ ቢኒያው ወንድም ኤርሜ ላኩልህ ሜሴጅ ነው። እሺ ሲሳይ አሁን ከአንተ የምፈልገው የላክልኝን ቁጥር ትክክል እንደሆነ እንዳልሆነ ለማረጋገጥ ለኤርሚያው አንብብለት። እሱም ብቻ ነው የምታደርገው። እሺ ያው ሲሳይ አንተ ከእግዚአብሔር ስለማትበልጥ 11 36 74 253 የአንተ የአቢሲኒያ ባንክ ነው? አዎ ወይ አይደለም ብቻ በላይ ፕሊዝ ወንድሜ ሲሳይ። ቆይ እህቴ ሰብልዬ ቆይ እንደዛ ሚዩትን አንሳው፣ ሚዩትን አንሳው። ሲስ ሚዩቱን እንዲያነሳ ላክለት። እንትን ምንድን ነው? እሺ በቃ ተውኝ። እኔ ምንም አልፈልግም።
ልክ ነው ወይ ቁጥሩን ብቻ ኖ አሁን አልሰማህም። ቁጥሩን ብቻ ልክ ነው ልክ አይደለም በላይ እኔ አልፈልግም፣ ምንም አንድ ብር አልፈልግም። አልሰማህም። ልክ ነው ልክ አይደለም በላይ ቁጥሩ ትክክል ነው ያነበብኩት። በቃ ልክ ነው ኤርሚያው ይሁን በዛ። ኦኬ በውስጡ የጻፈልህ በትክክል ነው አይደል? በውስጥ ነው የጻፈልኝ። ወንድሞችና እህቶቼ ሰይጣን በማጣት መጥቶት እኔ ታውቃለሁ፣ ይህን ሰው የታውቃለሁ። ልዑል አምላክ እግዚአብሔር የሚናገር አምላክ ነው። እኔ ስለሱ ታመምኩኝ እዚህ በጌታ በኢየሱስ ክርስቶስ። አዎ አለው። ሌላውን እኮ በውስጥ ነው የማወራው፣ እዚህ አይደለም የማወራው። ሌላ ተጽዕኖ አለ። እሱን በውስጥ እኮ ልጨርስ ነበረ፣ ግን በዛ ተጽዕኖ ውስጥ ቢሆን እዚህ ደግሞ የሚበላ ነገር ያስፈልገዋል። ባዶ ነው ማለት እጁ ላይ ምንም ነገር የለም። ተስፋ የቆረጠ ሰው ነው ከዚህ የተነሳ። ለዚህ ነው አየህ ራሴን ላጠፋ ነው ብሎ የሚለው ማለት ነው። እኔን እኮ እዚህ እግዚአብሔር መንፈስ ሪል እኮ ስለሚናገረኝ ነው ወንድሞቼ እና እህቶቼ። ማንም ቢገልፍጥ ይገልፍጥ፣ የመገለጥ አምላክ እግዚአብሔር ይናገራል። እንዴት ላድርገው ይህን ሰው ወንድሞቼ እና እህቶቼ? በባዶነት ተመቶ ተስፋ ቆርጧል። መሞት ፈልጋለሁ አለ። እሺ አንዴ ጠብቆኝ ልደውለው፣ እንደምነት ልደውልለት። ኦኬ ጠብቁኝ። የላክልኝ ስልክ ትክክል ነው አይደል? ወንድምነት በሱ የደወልክለት ቢኒያው ቁጥሩ ልክ ነው። የደወለለት ነው መሰል በውስጥ ፖዝ ነው። እሺ ኤርሚዬ። አቤት። የሚገርም ከ3 ቀን በፊት እኔ ተጨንቄ ስልኩን እባክህን ስልክህን ላክልኝ ብለውም እምቢ ብሎኝ ነበረ። ከ3 ቀን ከ4 ቀን በፊት ላይፍ ላይ ተገናኝተን ይህንን ልነግርህ ነው። እውነት ከመንፈስ ቅዱስ ነው። ተባረክ። እንደምንም ብለህ ታገሰው። እሺ ተባረክ። ተባረክ ወንድሜ። ቴንክ ዩ ወንድሜ። እኔ ልብ መንፈስ የታመመ ስለዚህ ሰው በጌታ በኢየሱስ። እግዚአብሔር ግን አዋቂ ነው። ጌታ ግን አዋቂ ነው። ወንድምነት ደወልክለት እንዴ ቢኒያው? ቢኒ ማይክ ሚዩት ነው እያወራ ከሆነ ማን ነው ስልኩን የያዘው? እስኪ ልቀቁት። እዚህ ያላችሁ ሰዎች ከሆናችሁ የምትደውሉት ስልኩን እስኪ ልቀቁት። ሌላ እኔ አንዴ በውስጥ ላውራው። እያወራችሁት ያላችሁ ሰዎች ካላችሁ ስልኩን ልቀቁት። የልጁን እንዴት ሰው የእግዚአብሔርን ነገር ይገፋል? በጌታ ነገሩ አዲስ ሰው ነው ይመስለኛል። ገና በጌታ ቢኒ ያለህ እንዴት ነው? ድምጽ ይሰማል? ቢኒ እየሰማ ነው ዝም የምትለው ወይስ ቢዚ ሆነ ነው? እርሚ ይሰማል። ያንተስ? እሺ ኤርሚያው አንድ ጊዜ ይቅርታ አውርቼዋለሁ። እሺ ይምጣ ተመልሶ ከራሱም አንደበት ኮንፈርም ለማድረግ በስርዓት ተስማምተናል። ሲስና ላክ። ወይኔ ጌታ ኢየሱስ። ሴት አለ ኢንቫይት አድርጋችሁታል። ማነው አንድ ሰው ሴስ ና ግባ ፕሊዝ። ሴስ ና ግባ። ና አሁን እንዳወራ ነው እንደዛው ነው የምታደርገው። ና ሲሳይ ና እባክህ ፕሊዝ። አንተ ሰው
ኢንቫይት አድርገዋል። እንቀጥል። እንትን ነው እንትን ዳታውን ማስገባትም የቻላል መሰለኝ ረናውት ሳረጋቀ። እንቀጥል። ግን ቁጥሩን ደግሜ ራሴ አሁን ደውዬ ኮንፈርም አድርጌዋለሁ። እሺ ብሎኛል፣ ታዞኛል፣ አመሰግናለሁም ብሏል። ይሄ በጌታ ፊት ሳሏሽ የምናገር እውነት ነው። ድንገት መግባት ያልቻለው ለራበው ሰው ለመሞት ልተዘጋጀ ሰው ጸልዩለት ብላ ትላለች። እርቦት ነው ተስፋ የቆረጠው። ጌታ እኮ ጻድቅ ነው። አንቺ እናንተ አይደላችሁም በኮሜንት እኔ ሊድ የምታደርጉኝ። አርፋችሁ ተቀመጡ። በተለይ በጌታ የሆናችሁ ሰዎች አትንቀዥቀዡ። ቢመታችሁ እዚህ ፕሊስ፣ እሺ፣ መንፈስን አታጥፉ። ኦኬ ቢኒያው በትክክል ከሆነ በጌታ የምታምኑ ወንድሞችና እህቶቼ ለእግዚአብሔር ድምፅ ታዛዥ እንሆናለን ካላችሁ ይሄን ሰው እኔ አላቀውም። ጌታ ኢየሱስ በሚያውቀው አላቀውም። በባለፈው ኤፍሬም ገብቶ የሆነ ቦታ ላይ ሊናገር ሲል የዛን ቀን ያየሁት እና ዛሬ ነው ያየሁት። ሰይጣን በባዶነት መጥቶታል። በቃ ይሄን ያወራኝ እና ለዚህ ነው እጅ ቅድም ቤቱ ዘው ብዬ የገባሁትኝ ያወራኛል ብዬ ማለት ነው። ተስፋ ቆርጦ ለመሞት የተዘጋጀ ሰው ነው። ሁሉ እዚህ መነገር ስለሌለበት ነው። እሱ ሳይለኝ በፊት እግዚአብሔር ያለኝ ትክክል ነው። እዚህ መጥቶ በቃ መሞት ፈልጋለሁ አለ። መሞት የፈለገው ወንድሞቼ ተስፋ ቆርጦ ነው። የሚበላው የለም ፍርፋሪ ነው የምበላው እኮ አለኝ። እሱ ሳይለኝ በፊት እኔ እግዚአብሔር አውርቶኛል። ስለ እምነቱ ተዉት። አሁን በጌታ አዲስ ነው፣ ኦርቶዶክስ ነው፣ ሙስሊም ነው፣ ተዉት እሱን ፕሊዝ በጌታ። ይህንን የአቢሲኒያ ነው እዚህ ጋር ይዛለች። ስክሪንሾት አድርጉትና 10 20 30 ሚሆን 100 ሺህ ሚሆን የቀናችሁን ማድረግ የምትችሉትን እንደ በውስጣችሁ እንዳሳሰበ ኤርሚያስ እናምናለን የጌታን ድምፅ እንታዘዛለን ብላችሁ ምትሉ በጎነቱን ከሱ ነው የምታገኙት። ከሰራዊት ጌታ ከእግዚአብሔር ለድሃ የሚሰጥ ለእግዚአብሔር ያበድራል ነው ብሎ ያለው። በቃ በጎነቱንም ይከፍለዋል ይላል። ዛሬ የዘራችሁት ዘር ነገ በእናንተም ላይ ለመልካም በልጆቻችሁም ላይ ለመልካም እንደሚበቅል በእግዚአብሔር መንፈስ በእግዚአብሔር ቃል ውስጥ ሆኜ እነግራችኋለሁ። ወንድሞች እናቶች አድርጉለት፣ ለዚህ ሰው አድርጉለት፣ ለዚህ ሰው በእውነት ጌታዬ ኢየሱስ ምስክር ነው። ይኸው አቢሲኒያ ባንክ ነው፣ ሲሳይ ግሩም ይባላል። ለዚህ ሰው ለምታደርጉት ነገር እንደማትከስሩ በያው ጌታ ፊት እነግራችኋለሁ። ወስዶ ከፈለገ ይጠጣበት፣ ከፈለገ ያጨስበት፣ ከፈለገ ይብላበት። እሱን የኛ ቢዝነስ አይደለም። ኦኬ የኛ ቢዝነስ አይደለም። የፈለገውን ነገር ያድርግበት። ለዚህ ወንድም ማድረግ የምትችሉት ነገር አድርጉለት ፕሊስ በጌታ ጸጋ ይብዛላችሁ፣ ጸጋ ይብዛላችሁ። ስክሪንሾት አድርጉት። ቁጥር ስላለ እንትን እንዳይ ሪስትሪክሽን እንዳያመጣብኝ ስክሪንሾት አድርጉትና አቢሲኒያ ባንክ ነው። ቴንክ ዩ ወንድሞቼ ናቶች፣ ቴንክ ዩ ልዑል እግዚአብሔር መንፈስ አንተ ሰውን በምታይበት ጸጋ ይብዛላ ብነት ያ ቴንክ ዩ። ያስገባችሁ ሰዎች ታይጻፉልኝ በጌታ ልለምናችሁ ወንድሞቼ ናቶች። ያስገብቻለሁ ያለ ሰው አለ። ያ ያስገባችሁትን ጻፉልኝ ከታች ከፈለጋችሁ ኮሜንት ላይ። ተባረኪ ትጂዬ፣ ተባረኪ ሀብትሽ፣ ተባረክ ሀብትሽ። ጸጋ ይብዛል ወንድምነት። ተባረኩ እህትዬው ነጽዬ፣ ተባረኪ። የአባቶቼ አምላክ የአብርሃም የይስሐቅ የያዕቆብ አምላክ በላይኛውም በታችኛውም ምንጭ ባረካት ተብሎ ለካሌብ ልጅ እንደተነገረ የሰማይ አምላክ ቅዱስ እግዚአብሔር ተናግሮኛል። በድምፅ ሰምቻለሁ በመንፈሴ ላይ ድምፁን። ስለዚህ ሰው አሁን የማነበውን የምጽፈውን ትቼ ልቤ መንፈሴ እስኪንቀጠቀጥ ድረስ በእንባ እየሆንኩ ነው የምነግራችሁ። ለዚህ ሰው የጌታዬ እግዚአብሔር መንፈስ ተናግሮኛል። ለምታደርጉለት ነገር ሁሉ እግዚአብሔር አምላክ በጎነትን ብድራትን 100 እጥፍ አድርጎ እንደሚመልስ አልጠራጠርም። ተባረኩ። ጸጋ ይብዛላችሁ። ላኩለት አቢሲኒያ ባንክ ላይ። ስለ እምነቱ አይደለም አሁን እኛ የምንጨነቀው። ራሱን ሊያጠፋ ተስፋ የቆረጠ ሰው ነው። ይሉንታ ይዞት ነው። እሱ ሳይነግረኝ በፊት እኔ ጌታዬ ነግሮኛል። ኢየሱስ አባቴ ነግሮኛል። በጎቼ ድምፄን ይሰማሉ፣ ይከተሉኛል፣ ያውቁኛል። ምን እንዳለ በደንብ ነው የማውቀው። ጌታዬን በደንብ ነው የማውቀው። በደንብ ነው የምናውቀው። የወንጌል አማኞች አምላካችን እግዚአብሔር የሚናገር አምላክ ነው። በደንብ ነው የሚያውቀው።
ጸጋ ይብዛላችሁ ፕሊዝ። አይ ነው በጣም ብዙ እንዳስቸገርኳችሁ አውቃለሁ በዚህ ጉዳይ ላይ። ይሄ ግን ከጌታ የመጣ ነው በእውነት። ቴንክ ዩ። ያስገባችሁ ጻፉልን። አቢሲኒያ ባንክ ይኸው፣ አቢሲኒያ ባንክ ቁጥሩ። ኤርሚዬ አሁን የመጣን ሰዎች አለን እያሉ ነው። ይደገምላቸው ሀሳቡ። ይኸው በዚህ ባንክ ገንዘብ አስገቡለት ለአንድ ወንድም። የልዑል እግዚአብሔር መንፈስ ተናግሮኝ ነው። ወንድሞቼና እህቶቼ በዚህ ነገር የሕያው የእግዚአብሔር ድምፅ ነው የሰማሁትኝ። ይህ ሰው ሊሞት ነበር። ኦኬ፣ በእጦት የተመታ ሰው ነው። ሰይጣን ነፍሱን ሊወስደው ማለት ነው። ፍርፋሪ ነው የምበላው አለ እኮ። ግን ጌታን ይወዳል። ኦኬ፣ ጌታን መውደዱ ሰየው እንነግረዋለን። ግን እዚህ የሚያስፈልገው አድርግ ብሎ ያለኝ ነው እግዚአብሔር እንዳደርግ። ከራሴም አድርጋለሁ፣ እናንተም አድርጉ። ወንድሞች እናቶች በዚህ በጎነት ተሳተፉ፣ ተባረኩ። ወንድምነት ቀጥል። ወንድምነት ቢኒ እሺ፣ ጸጋ ይብዛላችሁ። 500 1000 10,000 5,000 ስማቸውን ኢየሩስ። እሺ፣ ኢየሩስ 500 ጸጋ ይብዛላችሁ፣ ጸጋ ይብዛላችሁ። በጣም ብዙዎቻችሁን ያለ ሚማ 3,000 ማዕዚ 500 ጸጋ ይብዛላችሁ። እሺ፣ አበራ 1,000 ሰላማዊት 500 200 ቡራ ሳሚ 500 መቲ 500 ገነት 10,000 ጸጋ ይብዛልሽ። ከለበቲኤም 2,000 ናናዬ 2,000 ዳንኤል 1,000 ገመቹ 3,000 እሺ ሂና 1,000 ጸጋ ይብዛላችሁ። ኦዲጋር 400 እሺ ቤካ ኦኬ